እኔ በምን ምድር ተቀመጥ እንጂ በዚህ ምድር ተቀመጥ ካንተ ጋር ይሆናል እባረክህም። አሜን። እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁ። እሰጣለሁና ለአባትህ ለአብርሃም የገባሁለትን ማላ አጸናለሁ፣ ዘርህን እንደ ሰማይ ከዋክብት አበዛለሁ። እነዚህ ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃምም ቃልን ሰምቷልና ፍርድንና ትእዛዝህን ሥርዓትህን ሕጌንም ጠብቋል። ይስሐቅም በጌሬራ ተቀመጠ ይላል እግዚአብሔር ቃል። ቁጥር 12 በጌሬራ ተቀመጠ ካለ በኋላ አለፈለፍ ብዬ ባነብ ደስ ይለኛል ስለማይበቃ። ቁጥር 12 እንዲህ ይላል፣ ይስሐቅም በዛች ምድር ዘርን ዘራ። በዛች ምድር ዘርን ዘራ፣ እግዚአብሔርም ባረከው። በዛች ምድር ዘርን ዘራ፣ በዛችም ዓመት መቶ እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎች እጅግ በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቢሜሌክ ይስሐቅን ከኛ ተለይተህ ሂድ፣ ከኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዛች ወደ ጌሬራ ሸለቆ ሰፍሮ በዛ ተቀመጠ ይላል። የሚገርማችሁ ነገር የሚያስቀና በረከት ይመጣል። እግዚአብሔርን ስትሰማ ዝም ብሎ በረከት እኮ አይደለም የሚመጣው። ጎረቤትን የሚያስቀና፣ ጠላትን የሚያስቀና፣ ወዳጅን የሚያስቀና፣ ሰፈርን የሚያስቀና የሚያነጋግር በረከት ይመጣል። በጣም የሚገርም መልእክት ነው ያለው። የእግዚአብሔርን ድምፅ ከሰማችሁ የሚቀኑ ሰዎች ይበዛል። ለምን ካላችሁ በረከት ይበዛል። እንደ ትላንትና አትኖርም። ታሪክ ይቀየራል። ታሪክ ሲቀየር ሰዎች እንደ ትላንትና አይደለም በሌላ መልክ ነው የሚገለጡ። ከቁጥር 7 እስከ 11 ስታነቡ በእንግድነት እንዲቀመጥ የፈቀደው ሰው ጠላት ሆኖ ስታይ እናገኛለን። ይህ የዘፍጥረት መጽሐፍ ምዕራፍ 26 ቁጥር 1 እስከ 33 ያለው ክፍል 5 ክፍሎች አሉ። በዚህ ክፍል ውስጥ 5 ክፍሎችን እናገኛለን። የመጀመሪያ ክፍል 1 ላይ የእግዚአብሔር ምሪትና የመታዘዝ ዋጋ የሚል ነው። የእግዚአብሔር ምሪትና የመታዘዝ ዋጋ ቁጥር 1 እስከ 6 ስናነብ የምናገኘው ሐሳብ ነው። የእግዚአብሔር ምሪት፣ የመታዘዝ ዋጋ፣ መታዘዝ ምን ውጤት እንደሚሰጥ የምናገኝበት ነው። ሌላ ደግሞ ክፍል 2 በውድቀት ውስጥ የሚቀጥል ጸጋ ይላል። በውድቀት ውስጥ የሚቀጥል የእግዚአብሔር ጸጋ ይላል። ቁጥር 7 እስከ 11 ይስሐቅ ወድቆ ነበር። ቁጥር 7 እስከ 11 ላይ እንዴት ነው የወደቀው? ስህተት ውስጥ ገብቶ። ይህ ምን ስህተት? በመዋሸት